ወርሃ መጋቢት በኢትዮጵያ የፖለቲካና የታሪክ ጥፋት ውስጥ ሁለት ጉልህ ክስተቶችን የያዘ ነው ያሉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ፍቅሬ አማን የመጀመሪያው የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተቀመጠበት እንዲሁም ሌላኛውና ወሳኙ ለዘመናት ዘለቀውን የመጠፋፋትና የመገዳደል የፖለቲካ ባህል አስቀርቶ በህዝብ ይሁንታ የለውጡ መንግስት ወደ ስልጣን የመጣበት ስለመሆኑ ተናግረዋል። ለዘመናት የተከተልነው የፖለቲካ ርዕዮት ከውጭ በቀጥታ የተቀዳ እንዲሁም ለውጡ ሪፎርም እንጂ አብዮት ባለመሆኑ በርካታ ተግዳሮቶች እንደነበርና ችግሮችን ወደ እድል በመቀየር ባለፉት ዓመታት መሰረታዊ ለውጦችን ማምጣት መቻሉን ያነሱት አቶ ፍቅሬ የህዝብን ታሪክ ባህልና እሴቶችን በሀገር በቀል የመደመር እሳቤ በመመራት ህብረ ብሔራዊ ፓርቲን መመስረት ያስቻለ መሆኑን ገልጸዋል። ዋናው የአገራችን ከለውጡ በኋላ የመጣው የፖለቲካ ሪፎርም ወስደን ስንመለከት ዋናውና መሰረታዊ ጉዳዩ መነሻ ሐሳቡ ሀገር በቀል ችግር በሀገር በቀል እሳቤዎች መፈታት አለባቸው የሚል እሳቤ ታሳቢ አድርጎ የመደመር እሳቤ ወደ ተግባር እንዲገባ በጣም በስፋት የተሰራበት ሂደት ነው ያለው። የተደረገው የፖለቲካ ሪፎርም በኢትዮጵያ አዲስ የፖለቲካ ባህልን ያመጣ፣ ተፎካካሪ የፖለቲካ ፓርቲ አመራሮች በመንግስት አስፈጻሚነት እንዲሳተፉ ያደረገ እንዲሁም የፖለቲካ ተቋማትን መፍጠር ያስቻለ መሆኑን ተናግረዋል። የፖለቲካው ሪፎርም በውስጡ በርካታ ጉዳዮች ናቸው ያሉት። አሁን እንደምታውቁት ስድስተኛው ሀገራዊ ምርጫ በሀገራችን ስናካሄድ በርካታ ወንበር ብልጽግና ፓርቲ ያሸንፋል። ነገር ግን ብልጽግና ፓርቲ አብዛኛውን ወንበር ያሸንፍ እንጂ ቀላል የማይባሉ ፓርቲዎች ደግሞ በህዝብ ድምጽ ተመርጠዋል። ነገር ግን ወንበር ሊያገኙ የሚችሉበት ነባራዊ ሁኔታ አላገኙም። ስለዚህ በሀገራችን ታሪክ ተደርጎ የማይታወቀውን ተፎካካሪ ፓርቲዎች በመንግስት አስፈጻሚነት ደረጃ እንዲሳተፉ በማድረግ በኢትዮጵያውያን ናቸው፣ በሀገራቸው ጉዳይ ያገባቸዋል። ቁጥሩ ምንም ይሁን ምን እነሱን ግን የመረጣቸው ሰው አለ። ስለዚህ እነዚህ አካላት ገብተው በሀገራቸው ጉዳይ ላይ መስራት አለባቸው፣ መምራት አለባቸው። እቺ ሀገር የጋራ ነች፣ የጋራ በሆነ ሀገር ላይ በጋራ መስራት አለብን የሚል እሳቤ ተይዞ እንደሚታወቀው ከሶስት የማያንሱ የፓርቲ አመራሮች የተፎካካሪ ፓርቲ አመራሮች በፌደራል ደረጃ እንዲሁም ደግሞ በየርከኑ ከክልል ጀምሮ እስከ ወረዳ በርካታ የተፎካካሪ ፓርቲ አመራሮች እንዲሳተፉ ይሄ ትልቅ ፓራዳይም ነው። የዲሞክራሲ ተቋማትን ነፃና ገለልተኛ ሆኖ እንዲሰሩ ከማድረግ አንፃር የተሰራው ስራ እጅግ በጣም ትልቅ ነው። ለውጡ ሲመጣ የሀገራችን ኢኮኖሚ ከፍተኛ አደጋ ውስጥ የወደቀበት እንደነበር ያስታወሱት አቶ ፍቅሬ ያጋጠመውን የኢኮኖሚ ስብራት ለመፍታት በተደረገው ሀገር በቀል የኢኮኖሚ ማሻሻያ ተጨባጭ ለውጥ መመዝገቡን ገልጸዋል። በሀገር ግንባታ ሂደት በልዩነት ላይ መሰረት ያደረገውን የትርክት ዕዳ ለመቀየር የሀገርን አንድነት ለማምጣትና ጠንካራ ኢትዮጵያን ለመፍጠር ከነጠላ ትርክት ይልቅ ህብረ ብሔራዊ አንድነትን የሚያጠናክሩ ስራዎች ስለመሰራታቸውና ይህን የሚያስተገብሩ ተቋማትም ስለመመስረታቸው አቶ ፍቅሬ አማን ተናግረዋል። በሀገር ግንባታ ስርዓታችን ውስጥ በርካታ ውስብስብ ችግሮች አሉ። አንዱና ዋነኛው መሰረታዊ ችግር በሀገራችን እስካሁንም እየፈተነን ያለው ችግር የትርክት ዕዳ ነው። እንደሚታወቀው ባለፉት ዘመናት በሀገራችን ውስጥ የተፈራረቁ መንግስታት የራሳቸውን የፖለቲካ ርዕዮተ ዓለም ይሁን የራሳቸውንም ስርዓት ለማጠናከር ለማጽናት የሄዱባቸው ርቀቶች በሀገራችን ውስጥ መተማመንን፣ ወንድማማችነትን፣ አንድነትን ከማስፈን ይልቅ ልዩነት የተሰበከበት፣ ጥላቻ የተዘራበት፣ ጥርጣሬ የነገሰበት ሂደት ነው የተፈጠረው በዚህች ሀገር ውስጥ ማለት ነው። በጥፋቱ ዙሪያ ተነጋግረን ይቅር ተባብለን በአንድነት መጓዝ ወደምንችልበት ምዕራፍ መሻገር መቻል አለብን። ይህንንም ለትውልድ ማቃበል አለብን የሚል እሳቤ ሲነሳ ነው በዚህ ሀገር ውስጥ ማንና ማን ተጣልቶ ነው ሊታረቅ የሚችለው? በዚህ ሀገር ውስጥ ብሔራዊ እርቅ አያስፈልግም። ሊያስፈልግ የሚችለው ብሔራዊ መግባባት ሲባል የነበረበት ሀገር ነው። ነገር ግን ብልጽግና ፓርቲ ደፍሮ የገባ በዚህም እንደምታውቁት ከለውጡ ጊዜ ጀምሮ እነዚህን ስራዎች ሊያሳልጡ የሚችሉ በርካታ ተቋማትን አቋቁሞ ስራ እየሰራ ያለ ፓርቲ ነው። አሁን እንደምታውቁት ሀገራዊ ምክክር ኮሚሽን ላለፉት 3 ዓመታት በርካታ ስራዎችን በሁሉም የክልሉ አካባቢ በሚባል ደረጃ በተወሰነ መልኩ አማራና ትግራይ አካባቢ ላይ ካልሆነ በስተቀር በአብዛኛው የክልላችን አካባቢ ይህን ችግር ሊፈታ የሚችል አጀንዳዎችን የማሰባሰብ ስራ
አጀንዳዎች ከተለዩ በኋላ ደግሞ ወደ ውይይት ሊገባ የሚችልበት ምዕራፍ በድፍረት እየሰራ ያለ ፓርቲ ቢኖር የብልጽግና ፓርቲ ነው ማለት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የለውጡ መንግስት ውጤት መሆኑን ያነሱት አቶ ፍቅሬ አማን ክልሉ ከተመሰረተ ወዲህ ባሉት 4 ዓመታት በሰላምና ጸጥታ፣ በመሰረተ ልማት፣ በቱሪዝም እንዲሁም የማህበረሰቡን ችግር የሚፈቱ ማህበራዊና ኢኮኖሚያዊ ዘርፎች ውጤታማ ተግባራት ስለመከናወኑ ገልጸዋል። በተለይ አንዱና ትልቁ መነሳት ያለበት የሰላምና ጸጥታ ጉዳይ ነው። በዚህ ክልል ውስጥ የጸጥታ ችግሮች የሚያስቸግሩባቸው አካባቢዎች ነበሩ። ነገር ግን ክልሉ ከተመሰረተ ጊዜ ጀምሮ የተሰራው የሰላምና ጸጥታ ስራ የክልሉን ሰላም የማጽናት የህዝቦች በነፃነት ተንቀሳቅሰው የመስራት ሀብት የማፍራት ሂደትን ከማሳለጥ አንጻር በጣም ትልቅ አስተዋጽኦ ያበረከተበት ነው። በኢኮኖሚውም በማህበራዊውም በመሰረተ ልማቱም አንጻር ሲኬድ ክልሉ ቀረብ ብሎ የተመሰረተ ክልል እንደመሆኑ መጠን በየጊዜው ድጋፍ በማድረግ ችግሮችን ከመፍታት አንጻር ትልቅ ውጤት እየመጣ ነው ብሎ መውሰድ ይቻላል። ሀገራዊ ፈተናዎችንና ዓለም አቀፋዊ ተግዳሮቶችን በመቋቋም የምግብ ሉዓላዊነትን ለማረጋገጥና የሀገርን ሉዓላዊነት ለማስከበር የተጀመረውን ተስፋ ሰጪ ውጤት ማስቀጠል እንደሚገባም ነው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስቱ ዋና ተጠሪ አቶ ፍቅሬ አማን ያሳስቡት። የኑሮ ውድነትን ለመከላከል ምርትና ምርታማነትን የማሳደግ እንዲሁም ህገ ወጦችን የመከላከልና አምራችን ከሸማቹ ጋር በቀጥታ የማገናኘት ስራ መሰራቱንና በዚህም የዋጋ ንረትን መከላከልና ገበያን የማረጋጋት ስራ መሰራታቸውንም ገልጸዋል።